እማዬ እሺ በቃ ተረጋጊና የጀመርሽውን ስራ ጨርሽ። እሺ ይሄ ስልክ ያስደወለኝ ልጅ እንደው ሊበላኝ አልደረሰም መሰለሽ? የምን አባቱ አውቅለታለሁ። ምንድን ነው ያለኝ? ይሄ ዱርዬዎች ንግግር ነው። አዎ አንተ ነህ ወይ በእኔ ስልክ ቺክ የምትጠብሰው አላለኝም? ጠብስ ይጥበስ። አንተ እኮ ነው ጥፋተኛ። አስረግዣት ቤት ተኝታለች ብለህ ብትነግረው እኮ እንደዚህ የለም ነበረ። ቡትሌ ሰማኛለህ? ቡትሌ አሁን ቤት ይለቃል ይምጣ። አይ ፋኖሴ ደግሞ ያየሽው እንግዲህ ወንድ ልጅ ተንበርክኮ ወጣት ነው ይቅርታ እያለ ነው። በቃ እኔ በቅቶኛል። ፋኖሴ እኔ ሳጠፋ አንቺ ይቅር ስትይኝ፣ እኔ ሳጠፋ አንቺ ይቅር ስትይኝ አይደል እንዴ ኖር ነው? ቆይ ዛሬ ምን ነገር ተገኘ ፋኖሴ? እኔም ቢሆን የተናገርከኝ ይቅርታ አደርግልህ ነበር። ጭራሽ አንተ አልፈህ ተርፈህ ኖላዊን ተናገርከው አይደል? ቆይ እስቲ ተረጋጊ። እኔ እኮ አልተቀየምኩት። ኖላዊ ይሄ የመቀየምና ያለመቀየም ጉዳይ አይደለም። ይሄ የክብር ጉዳይ ነው። ማንም ሰው ደግሞ ባሌ እንዲናገርብኝ አልፈልግም። ፋኖሴ እኔ እኮ ስጠጣ እንደው የምናገረውን አላውቅም። እንደው እውነቱን በጣም አስከፍቼው ከሆነ በድዬው ከሆነ እንደው ድፍት ብዬ ልጠይቀው ፋኖሴ። አልፈልግም አልኩ። እኔ የባሌን ክብር ለምኜክ ሳይሆን እኔ እንደማከብረው አውቃ እንድታከብረው ነው የምፈልገው። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የኖላዊ ድራማ ተከታታዮች እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እዚህ ላይ ናርዶስ እንግዲህ ከሀኒ ጋርና እንግዲህ ከኖላዊ ጋርም በመሆን እንግዲህ እየተሳሳቁ እየተጫወቱ ባሉበት ሰዓት ኖላዊ እንግዲህ ሚስቱን ነፍሰ ጡር ነች፣ ናርዶስ ማለት ነው። ሀኒ ደግሞ የናርዶስ እንጀራ ልጅ ነች ማለት ነው። እንግዲህ እየተጫወቱ እየሳቁ እንዲሁም ደግሞ ኖላዊ ሚስቱን ለማሳቅ ብሎ እንግዲህ ቀልድ እየቀለደ ምናምን እያሳቃት ባለበት ሰዓት ድንገት እንግዲህ ቡትሌ አምሽቶ ከውጭ አምሽቶ ጠጣቶ እና ትንሽ እንትን ብሎ ምናምን እንግዲህ ይመጣል ማለት ነው። ትንሽ ሃይምሮ ትንሽ እንትን ያለ ይመስላል እና በመጠጥ ምክንያት ምናምን ሃይምሮ እንትን ያለ ስለመሰለ እንግዲህ ድንገት በምሽትም በመምጣት እንግዲህ ናርዶስም ከባልሽ ጋር እና ከልጅሽ ጋር ዘና እያልሽ ነው ማለት ነው እያለ እንግዲህ መናገር ይጀምራል ማለት ነው። ኖላዊም ይሄ እንዴት ከቤት እንዴት በሳት እንዴት ትመጣለህ? ይሄ የአባወራ ቤት ነው። እንዴት እንደዚህ ጠጥተህና እንደዚህ ጡዘህ ለምን ቤት ትመጣለህ? እያለው ነው ማለት ነው። ቡትሌ ግን እኔ ችግር የለው ምን ችግር አለው በማለት እንግዲህ ግድ የሌለው ንግግር መናገር ይጀምራል ማለት ነው። ቡትሌም እንግዲህ እኔን አንተ አትወደኝም በማለት ኖላዊን ይጠይቀዋል። ኖላዊም እንግዲህ እንደዚህ እኔ የሚጠጣ ሰውና እንደዚህ በአይምሮ የማያዝበት ሰው እኔ አልወድም፣ ስለዚህ ከቤቴ ወጥተህ ሂድልኝ እያለው ነው ማለት ነው። እንግዲህ ከቤት ውጣ በሚለውም ሰዓት ፋኖሴም እንግዲህ ተው እያለች መቆጣት ትጀምራለች። ነገር ግን ኖላዊ ይሄን የተከበረ ቤት ነው፣ በመጠጥና በዚህ ስሜት ሆነ ቤቴ ይወጣልኝ እያለ ነው። ነገር ግን ቡትሌ ደግሞ አጉል አቅም ሳይኖረው ዝም ብሎ ምን ልታረግ ነው ባልወጣስ እያለ የሚያናድድ በሰው ቤት የማይሆን መልስ ነው እየመለሰ ያለው ማለት ነው። ኖላዊም ቡትሌ ወደ ቤቱ የማይወጣ ከሆነ ግን ሌላ ነገር እንደሚያደርገውና ሌላ ነገር እንደሚያስከትልበት ይነግረዋል ማለት ነው። እንግዲህ ቡትሌም አንተ እኔ ሳይህ ደስ አትለኝም ፋኖሴን ብዬ ነው እንጂ እያለ እንግዲህ ኖላዊን መናገር ይጀምራል ማለት ነው። ነገር ግን ሀኒ ደግሞ በዚህ ጉዳይ በጣም ተናዳለች ማለት ነው። እንግዲህ ቡትሌም ሀኒ አባቴ ለምን ይናገርብኛል ብላ እንግዲህ መናገር ስትጀምር አንቺ የት ታውቂዋለሽ ስነ ስርዓቱን ከማንም ዱርዬ ጋር ስትዘላዘይ ነው የምትይ አንቺ በማለት ሀኒንም የሚያስጸይፍና የሚያስጠላ ንግግር መናገር ይጀምራል ማለት ነው። ነገር ግን
ኖላዊ በጣም ተናዶ ስለነበረ ሴት ልጅን እንዴት ታዋርድብኛለህ? እቀነድሻለሁ በማለት እንግዲህ ሄዶ አንዴ መምታት ይጀምራል ማለት ነው። እንግዲህ ቡትሌም በጥሩ ስሜት አይደለም በመጠጥ ስሜት ስለነበረ እማታለሁ በማለት ኖላዊን መገላገል ይጀምራል። ነገር ግን ሀኒና ፋኖሴ መሀል ላይ ገብተው እንግዲህ እረፍ በማለት ይዩታል ማለት ነው። ነገር ግን ሀኒ በጣም ያናድዳት ነገር አንተ አባቴን በዚህ በአንተ አፍ አይጠራም። አባቴ ትልቅ ሰው ነው፣ የተከበረ አባት ነው ያለኝ፣ በአንተ አፍ የሚጠራም አይደለም በማለት እንግዲህ መናገር ይጀምራል ማለት ነው። ነገር ግን ቡትሌ ሀኒንም ገፍትሮ በመጣል እንዲሁም ፋኖሴንም እንግዲህ ገፍትሮ መጣል ይጀምራል ማለት ነው። ይሄ በጣም ከባድ ነው። ምክንያቱም ነፍሰ ጡር ስለሆነች እንዲህ ማድረግ የለበትም ነበረ። እሷም እንግዲህ ነፍሰ ጡር ስለሆነች ኖላዊም እንግዲህ አንስቶ በስርዓት ማስቀመጥ ይጀምራል ማለት ነው። እንግዲህ ሀኒም ፋኖሴን መንከባከብ ትጀምራለች። ሁለታቸውም ግብኛ ወዳደቅ ስለሆነ የጣላቸው ማለት ነው። እንግዲህ ፋኖሴን ቡትሌን እንግዲህ እየገረፈና እያባረረ ከቤቷ አስወጥቶታል ማለት ነው። እንግዲህ ፋኖሴ ትልቁ ስጋት የሆነባት ይመታታሉ፣ እባክሽ ጅላቸው እያለች መጮህ ትጀምራለች። ነገር ግን እዚህ ላይ ደግሞ ፋኖሴም ሌላ ህመም ውስጥ ነው ያለችው ማለት ነው። ግብኛ ስለወደቀች ትንሽ አሟታል ማለት ነው። እንግዲህ ሀኒም ቡትሌንና ኖላዊን አባቷን ለመገላገል ወደ ውጭ እየሮጠች መውጣት ትጀምራለች ማለት ነው። ይሄ በጣም ከባድ ነው። ቡትሌ የሰራው ስራ በጣም ጥሩ ስራ አይደለም ማለት ነው። እዚህ ላይ ደግሞ እንግዲህ ምናሴ ጮኛውን የሚወዳት ልጅ እንግዲህ እየተንከባከበ ነው ማለት ነው። ከቤቷ ድረስ በመሄድ እንግዲህ ምንጣፏን በማነጣጠፍ ምን በማለት እሷን ትሪት እያደረጋት ነው። ነገር ግን እንግዲህ ለቤተሰቦቹ ደግሞ ሌላ ቦታ ነው ያለውት አልመጣም እያለ እሷ ጋር ማደር ጀምሯል ማለት ነው። እሷ ደግሞ ትንሽ ያማት ስለነበረ እንዲሁም ክራንች ላይ ስለምን የምትለው እሱ እያነጣጠፈ ምን እያለ በጣም ስለሚወዳት እየተንከባከባት ነው ማለት ነው። እንግዲህ ወንድ ልጅ ፍቅር ሲይዘውና ሲያፈቅር ሚስቱ ምንም የሚወዳት ልጅ ምንም ትሆን ምንም አይተዋትም ማለት ነው። ይህም ነገር እንግዲህ ፍቅረኛውን በጣም ነው እየተደሰተችበት ያለው ማለት ነው። እንክብካቤው የጉር ነው፣ ደስ ይላል። እንግዲህ አነጣጥም ከጨረሰ በኋላ መተኛት ትችያለሽ፣ ተኝ እኔ ልሄድ ይላታል ማለት ነው። እሷም እሺ ግን አውርደኝና ከወንቸሩ ላይ አውርደህ አስተኛኝ እያለችው ነው። እሱም ደግሞ እሺ በደስታ ነው እንጂ ብሎ አቅፎ እንግዲህ ወደ ምኝታዋ ወስዶ ሊያስተኛት ችሏን ማለት ነው። እንክብካቤው በጣም የሚደገፍና በጣም እንግዲህ ብዙ ሰው ወንዶች ትምህርት መውሰድ አለባቸው ማለት ነው። አንድ ሰው ከወደዱ እስከ ምናምኑ ድረስ ነው። ቢታመምም ምን ቢልም እንግዲህ ያንን ሰው ፍቅራችን መቀነስ የለብንም። እንዲሁም ደግሞ ሙሉነት እንዲሰማው በተለየ ሁኔታ መንከባከብና መውደድ አለብን ማለት ነው። እንግዲህ በዚህ መሀል ምናሴም እንግዲህ ፍቅረኛውን እንዴት ግን እንዲህ ብለሽ ማን ነው አንቺ ጓደኛሽ በለሽ ሰዓት ማን ከቤት እንደዚህ እንደሚያስተኛትና ማን እንደሚንከባከባትም አስጨንቆ ስለነበረ ማን ነው ግን ሰው በሌለ ሰዓት ማን ነው የሚያግዝሽ ይላታል። እሷም ደግሞ እንደማይከብዳት ከዊንቸር ሆኖ ላይ ቢያማትም በግድም ብላ ቢሆን ከዊንቸር ወደ ፍራሽ መሆን እንደማይከብዳት ትነግረዋለች ማለት ነው። እንግዲህ እሱም በቃ ልሄድ ብሎ መነሳት ሲጀምር እሷም እንደገና ጠርታ ትይዘዋለች ማለት ነው። ወደዋለች። እንግዲህ እሷም መናገር የፈለገችው ነገር አለ። ነገር ግን እጁን እያሻሸች እና እሷም እየተጨነቀች እየተርበተበተ አይኑን እያየች በቃ አትሂድ ትለዋለች ማለት ነው። እውነቱን መናገር በጣም ነው ደስ የሚሉት። እውነተኛ ፍቅር አስተያየቱ ራሱ ይለያል ማለት ነው። እንግዲህ እሷም ትሁት የምትባል ጓደኛ አለቻት። ነገር ግን እሱ ትሁትስ እሷ ስትመጣስ ይላታል ማለት ነው። እንግዲህ እሷ ግን አልፈለገችም እንዲሄድ። ግን ባትፈልግም እሱ ሲያስጨንቃት ጓደኛሽ ስትተኛለች ብሎ ሲያስጨንቃት እንግዲህ እሺ በቃ ሂድ ትለዋለች ማለት ነው። ትንሱም
እሱ መሄድ ስለፈለገ ነው እንጂ እሷ እንዲሄድ አልፈለገችም ነበር ማለት ነው። እንግዲህ ተወዳጆች ቪዲዮውን አይታችሁ ስጨርሱ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ እንግዲህ መልካም ቆይታ ይሁንላችሁ። ቪዲዮውን ሼር ማድረግ እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ ይሁንላችሁ።